በከተማ ያሉ መነኮሳት አሁን አንድ በልቶ ጠጥቶ ደሞ የሞላ ስቡ የፈላ አንድ ጎረምሳ መንገድ ላይ ሴት ልጅ ያያል አይደል? ይመለከታል። እኔ ግን ከተማ ላይ መነኮሳት ሳይ የምሆነውን ብታይ ደስ ነው የሚለኝ። መነኮሳት እወዳለሁ። ስመ መነኮስ ዚያን ሶስቱም ሀገር ለሀገር ሳያጤን ስጋው ለክርስቶስ ውጡ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰውዬ ተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እንዴ እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝም እንደውም ለዚያውም አዲስ አበባ ገና መምጣት ነው። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን እንደው ከደከመው ይተኛ ከራበውም ይብላ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ ጾር ከተነሳበት። ግን እዚያው ውስጥ ነው እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትወጣ እንጂ አይዞህ ቀኑም የእግዚአብሔር ነው ቀን ጸልይ አለ። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ለዚህ ነው አረጋዊ መንፈሳዊ ለመነኩሴ በዓቱ እሳት ናት ብሎ የተነገረ። እሳት ብርሃንም አለው ያቃጥላል። ግን እሳቱ ያቃጥላል ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉን ሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይሌለ እዚያ ውስጥ ያርፍና እረፍት ይሄን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም፣ በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው። እኛ የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለህበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እስመ መነኮስ ዚያን ሶስቱም ሀገር ለሀገር ሳያጤን ስጋው ለክርስቶስ ውጡ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። መነኮሳቱ በደንብ በርቱ፣ በደንብ በርቱ። አላስፈላጊ መውጣትን ተቃወሙ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ ተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደው ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዚያው እኩል እየተቀበለ ግን አነሰኝ ይላል። ከዛ አልፎ መቼስ ሁሉን ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን። ከዛማ እንደው ለዚህ አደራችሁን፣ እዚህ አደራችሁን። እናቶቻችንም እንደዛው። አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። በጣም ብዙ እናቶች መነኮሳያት በሚያስፈራ መልኩ ከተማው ላይ እየሞሉ። በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ? መንኮሰ ሞተ የሆነው ለምንድን ነው? ሞተ የሆነው መንኮሰ ሞተ የሆነበት ዋናው መሰረታዊ ምክንያት ሞተ ማለት የግዕዙ አንቀጽ እንደሚነግረን ሞተ ተለየ ማለት ነው። ስለዚህ መንኮሰ ሞተ፣ ሞተ ደግሞ ተለየ። ስለዚህ ምንኩስና ማለት መለየት ማለት ነው። ምንኩስና ማለት መለየት፣ መነኮሳት ማለትም የተለዩ ማለት ነው። ይህም ከምንድን ነው የሚለየው ሲባል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ። ስለዚህ አሁን እዚህ ውስጥ 2 መሰረታዊ ነገሮች ነው የምናየው።
ምንኩስና ማለት መለየት ማለት ነው። የምንለየው ለምንድን ነው ሲባል ከመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ይሏል። ስለዚህ የእናቱን ጡት ለቀሙት ሕፃን እህል ይሰጡታል። ጡት አስጥሎ ዝም ብሎ መተው አይገባም። ከዓለም የተለዩ መነኮሳት የሚያገኙት ነገር ምንድን ነው ሲባል የመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ይላል። ይሄ በግሪኩ ቲኦሲስ ይባላል። ሱታፊ አምላክ ማለት ነው። እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል። ስለዚህ ዓለምን የምንለዩበት ምክንያት እግዚአብሔርን ወደ መምሰል ለማደግ ነው፣ ወይም ወደ ተፈጠርንበት ትክክለኛው ዓላማ ለመድረስ ይቻል ዘንድ ነው። ስለዚህ መዳረሻው እግዚአብሔርን መምሰል ነው፣ በእግዚአብሔር ብርሃን ውስጥ መዋኘት ነው። መጀመሪያው ደግሞ ከዓለም መለየት ነው። እነዚህ ሁለት ነገሮች ናቸው። ስለዚህ ምናልም ከኋላ የምንጥለው ነገር አለ፣ ከፊታችን የሚጠብቀን ተስፋ አለ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰያሜ ነገሥት ተብሎ ሰያሜ ካህናት፣ ተስፋ መነኮሳት፣ አክሊለ ሰማዕት የሚባልበት ነው። የመነኮሳት ተስፋቸው የሚባልበት ለዚህ ነው። መነኮሳት በተስፋ ዓለምን ጥለው የሚለዩ ናቸው። ተስፋቸው ምንድን ነው ሲባል ምንድን ነው? እግዚአብሔርን መምሰልና የእግዚአብሔርን ግብረ ባህሪ በጸጋ መሳተፍ፣ በማይመረመር ምስጢር መዋኘትና ጣዕመ ጸጋን መቅመስ መቻል ማለት ነው። ወይም መንግሥተ ሰማያት ውስጥ ምእመናን ገብተው የሚያገኙትን ጣዕመ ጸጋ በምድር ውስጥ ሆኖ መቅመስ መቻል፣ እሱ ሱታፊ አምላክ ይባላል። እና የምንለየው ለምንድን ነው ሲባል መለየት ለመጨመር ነው። ከእግዚአብሔር ለመጨመር፣ ከዓለም መለየት፣ ፍጹም ከእግዚአብሔር ጋር ለመዋሃድ፣ ተዋሂዶን ለማግኘት መንኮሰ ሞተ የሆነበት ምክንያት ለዚህ ነው። ምንኩስና ችግር እንደሆነም ደግሞ ማወቅ አለብን እኮ ማለት በእውነቱ የመነኩሴ ሀብቱ ድህነቱ ነው። መቸገርንም መልመድ ይገባል። ይሄንን ነው ሰማያዊነት ያልኩት። ንጽህና፣ ሌሎችን በማገልገል መደሰት። ጌታችን ኢየሱስ ክርስቶስ ለራሱ ላይረባበት ላይጠቀምበት እከብር አይል ክቡር እሱ ሰውን ሲያገለግል እንደኖረ ሰዎችን በማገልገል መደሰት ምንድን ነው የሚለው? ወመንና ለኀፍረት በይንተ ፍስሐው ዘጽኑ ሎቱ አይደል ያለ። በፊቱ ተዘጋጅቶለት ስላለው ደስታ ኀፍረተ መስቀልን ታግሶ ተሰቀለ ይላል ዕብራውያን 12 ላይ። በፊቱ ያለው ደስታ ምንድን ነው? እሱ ይሸለማል፣ ይከብራል፣ ይነግሳል። ንጉሥ አይደለምን? ታዲያ ምንድን ነው ሲባል ለምንድን ነው በፊቱ ያለው ደስታ የተባለ? የምእመናንን ደስታ እንደ ራሱ ቆጥሮ። መነኩሴ ማለት አበምኔቱን በማስደሰት መጋቢን በማስደሰት ማህበሩን በማስደሰት ሊቃርዲቱን በማስደሰት ያንን እንደ በጎ ሽልማት የሚቆጥር ማለት ነው።